ከምለው በላይ የጓደኝነትን ጥግ አሳይተውኝ ኢቭን ከባድ ንግግር እስከመናገር ተናግሬያቸው ግን አብረውኝ ያሉ ያልተለዩኝ እኔ አሁን ከቤዚ ጋር የጀመርኩት ላይፍ እንደዚህ በቀላሉ የሚቋጭ ነገር አይደለም። እርግጥ ነው እሱ ሁላችንም የምናውቀው ነገር መሳሳይ ስለሆነ ውስጤ እናንተን ያስቀየምኩ እናንተን ያስደበርኩ መስሎ ስለታየኝ ዛሬ በተመልካችን ፊት እኔም እዚህም ባለውበት ማለት ያለፉት ነገሮች በሙሉ አልፈዋል እና ፈጣሪ እናንተን ስለሰጠኝ ከልብ አመሰግናለሁ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ ጤና አለን። ያው በውስጥ በጣም ብዙ ሰዎች እያናገራችሁኝ ነበር። ምን ሆነህ ነው እንደዚህ እየሆንክ ያለው? በጤና አይደለም፣ የሆነ ነገርማ ሆነሃል፣ ምናቀው ማርክ አይደለህም፣ ተቀይረህብናል፣ ካንተ እንደዚህ አንጠብቅም፣ አንተን የማይመጥን ስራ ነው የምትሰራው ምናምን እያላችሁ በጣም ብዙ ሰዎች እያወራችሁኝም ነበረ። ቴክስታችሁም ደርሶኛል። ለሁላችሁም መመለስ ስለማልችል ነው። ቤተሰብ እኔ ምንም አልሆንኩም፣ ግን አንድ ነገር እንድታቁልኝ ስለምፈልግ ነው። ከዚህ ሁሉ ነገር ውስጥ የኔ አሉኝ የምላቸው ሰዎች በኔ ምን ያህል እርግጠኛ ናችሁ? በኔ ምን ያህል ትተማመናላችሁ? ማለት ምንም የጀመርኩት ነገር የለም ከሪች ጋር እኔና ሪች ቪዲዮ ለመስራት ነበር የተነጋገርነው። እሷ ግን አልቻለችም። እኔ እንደውም ረጅም ሄድበታለሁ ብዬ አስቤ ነበረ። ነገሮቹ እያጠሩ መጡና እዚህ ላይ አበቁ። ምን አለ መሰላችሁ ቤተሰብ፣ አንዳንዴ የምትገቡበት ህይወት ምን አይነት ነው? እኔ አሁን ከቤዚ ጋር የጀመርኩት ላይፍ እንደዚህ በቀላሉ የሚቋጭ ነገር አይደለም። እርግጥ ነው እሱ ሁላችንም የምናውቀው ነገር ነው። እኔ ግን ቀለል አድርጌ እንደዚህ በፍጥነት ከሌላ ሴት ጋር ስመጣ ያላችሁ አቀባበል ያላችሁ አስተያየት ልክ አልነበረም፣ ትክክል አይደለም። እኔ እንደዚህ ይሆናል ብዬ ደግሞ አላሰብኩም። ምክንያቱም በህይወቴ እኔ በእንደዚህ አይነት ነገር እያዛለው፣ ጠረጠራለው፣ ገመታለው ምል ሰው አይደለሁም። በራሴ ሙሉ እርግጠኛ ነኝ። ማለት የሰው ልጅ ነኝ፣ ስህተት ልሰራ እችላለሁ። እርግጥ ነው ግን ሰውን የሚጎዳ ስህተትን እኔ አእምሮዬ እስከሚያውቀው ድረስ ምንም የሰራሁት ጥፋትም ሆነ ስህተት አልነበረም። ያ ነገር አልፎ እኔና ቤዚ ተታርቀን አንድ ላይ መሆን አልቻልንም። ቤተሰብ ይህንን ነገር ያደረኩበት ምክንያት አንደኛ ቤዚ በጣም እየተጎዳች ኢቨን ካሜራ ፊት ማልቀስ አትፈልግም። እንደዚህ ወጣ ሶሻል ሚዲያ ላይ ሁሉ ነገር መናገር አትፈልግም። ግን በውስጥ ደግሞ የሚታየው ነገር በጣም ብዙ ነገር ነውና እኔ ከዚህ በላይ እንድጎዳትም ስለማልፈልግ ለዛ ነው ምናልባት እስቲ ከሌላ ሰው ጋር በመጣ ይቆርጥላት ይሆን ወይ የሆነ ነገር ትሆን ብዬ ነው ያንንም ነገር ደግሞ ያቆምኩት እና ያው ቀስ በቀስ ይተዋታል። ዛሬ ግን ያው አጠገቤ ያሉ ጓደኞቼን በከባድ አስቀይሜያቸዋለሁ። ማለት የጓደኝነትን ጥግ አይቼበታለሁ። ለኔ ምርጦቼ ናቸው፣ ለኔ ውዶቼ ናቸው። የሰውን አመለካከት ነው የምታዩበት። የሆነ ነገር ሲፈጠር ነው የሰውን ማንነት የምትለዩበት የምታውቁበት። በህይወታችሁ ምንም የተፈጠረ ነገር ካለ ወዳጅም ጠላትም የሚባለው ነገር አትለዩበትም። የሆነ ነገር ግን እናንተ ህይወት ላይ ሀፕን ሲያደርግ ስትቸገሩ፣ ስትወድቁ ከዛ የጓደኝነትን ጥግ ታዩታላችሁ። መጥፎ አካሄድ እየሄዳችሁ ከሆነ የጓደኝነትን ነገር ታያላችሁ። ማን ነው አብሮኝ ያለው? ማን ነው አጠገቤ ያለው ብላችሁ ታስባላችሁና ለኔ ከምለው በላይ
የጓደኝነትን ጥግ አሳይተውኝ ኢቭን ከባድ ንግግር እስከ መናገር ተናግሬያቸው ግን አብረውኝ ያሉ ያልተለዩኝ። ይገርማቸዋል። ቤት ውስጥ ራሱ አናወራም። በጣም የሚገርመኝ ነገር እገባለሁ፣ ጧት ወጣለሁ፣ ማታ እገባለሁ፣ ጧት ወጣለሁ። ምንም አንነጋገርም ምናምን በቃ ስልኬን አያለው ትንሽ፣ ከዛ በኋላ ተኛለሁ፣ አምሽቼ ነው የምገባው። በቃ እንደዚህ ነበረ እና በቃ ደስተኛ አይደለህም፣ የእንተን ደስታ ነው በቪዲዮ ሲመጡ ነው ድፍረትም አግኝተው እኔን የሚያናግሩኝና ለኔ ተለይተውብኛል። የለፋውበትም ነገር ጓደኝነት ያው እስከ ጥግ ድረስ ነው። ሁላችንም ጓደኞቼ በጣም ነው የምወዳችሁ። አብራችሁኝ ለነበራችሁ ለሁላችሁም ከልብ አመሰግናለሁ። ዛሬ የመጣሁት ያው ሄኒንና ቤኪ ረዘም ያለ ጊዜ ተጣልተን ነበረ። የማይባልም ያው ተኮራርፈን ነበረ። ምክንያቱም አንድ ላይ ስትኖሩ የሰው ልጅ ናችሁ፣ ትጋጫላችሁ፣ ከዛ የሆነ ይቅርታ ትባባላላችሁ ምናምን እንደዚህ። እኔና እሱ ደግሞ በተለየ ነገር ተጣልተን ነበረ፣ ተጋጭተን ነበረ። ከዛ ይሄ ነገር ደግሞ ድጋሚ ሀፕን አደረገ። ከጀርባ ሆኖ ሄኒን እንደዚህ አድርግ እያለው እየመከረውም ነበረ መሰለኝ እና በባለፈው ቪዲዮ በጣም ስሜታዊ ሆኖ ነበረ። እሱን የሚያስቀየምኩት መስሎ ስለታየኝ ዛሬ ወደ መጀመሪያው ጓደኞቼ ልመለስ ነው እና ሌላም ደስ የሚሉ ነገሮች ተፈጥረዋል። ያው በእኔ እምነት ኖሯችሁ ብዙ ነገር በውስጥ ለማድረግ ሞክሬ በጣም ብዙ ነገሮች ተሳክተውልኛል። ጎን ለጎን ማለት ነው እየተሯሯጥኩኝ ነበረ ምናምን ያ ነገር ተሳክቷል እና ዛሬ ሁለቱንም ጠርቻቸዋለሁ፣ እየመጡ ነው። አሪፍ ጊዜ ይኖረናል። ላስቀየምኳቸው ነገር ይቅርታ ልጠይቃቸው ነው። ከዛ አብረን እንቀጥላለን ማለት ነው። ቤኪኒና ሄናን ጠርቻቸዋለሁ፣ እየመጡ ነው። ከዛ ከነሱ ጋር እንቀጥላለን። ያው ከቤዚ ጋር ያው ነግሬያቸዋለሁ። ሁሉም ነገር ያበቃለት ነገር ነው። እኔ እንጃ እና ለዛ ነው ብቻ ትረዱኛላችሁ። እንድትጎዳብኝ ስለማልፈልግ ነው። በቃ ሞር እኔ የቀረብኩት ሰው በጣም እየተጎዳ ስለተቸገርኩኝ ነው። ማለት ጉዳቱ ለኔ ብቻ በቂ ነው ብዬ ስለማስብ ነው። እና ቤተሰቦች እስከሚመጡ ድረስ እዚሁ እጠብቃቸዋለሁ። ከዛ ከነሱ ጋር አሪፍ ጊዜ ይኖረናል፣ እንቀጥላለን። እነሱ ደግሞ መተው ምን እንደሚሉኝ አላቅም፣ ሊቆጡኝም ይችላል። እና አብራችኞች እየመጡ ነው። ፊታቸው ግን ደስ አይልም፣ ግን እየመጡ ነው። ወይኔ ጉዴ! ዛሬ ከመደብደብ ያድነኝ እንጂ እግዚአብሔር ይሁነኝ እንጂ። ሰላም ልደበደቡኝ ነው የሚመስለው ከሩቅ ስትታዩ። አቅም ቢኖረን እናሳይ ነበር። እና አቅም የላችሁ። ደህና ናችሁ አላችሁ? ሰላም ቆይታ ፈልጌችሁ የመጣሁትማ ያው በሌላ አንግል እንዳትረዱት ማለት ሪች ከኔ ጋር እንደተለያየች ስላወቅክ ነው እንደዚህ እንድትሉኝ አልፈልግም። ምክንያቱም መጀመሪያ የሚያሰብኩበት ነገር ስለነበረ የሷም ሀሳብ እንደዛ ተመሳሳይ ስለሆነ ውስጤ እናንተን ያስቀየምኩ እናንተን ያስደበርኩ መስሎ ስለታየኝ ዛሬ በተመልካችን ፊት እኔም እዚህም ባለሁበት ማለት ያለፉት ነገሮች በሙሉ አልፈዋል። ድጋሚ እንደዛ አይነት ነገሮች ይፈጠራሉ ብዬ አላስብም። ከናንተ ጋር ግን አሪፍ ጊዜ ማሳለፍ ሲገባኝ እየተጨዋወተን እየተቀላለደን የምናሳልፈውን ቀናችሁን እንዲደብራችሁ ውሏችሁ እንዲደብር ሁሉ ነገር እንዲያስጠላችሁ አድርጌያለሁ። ያም ደግሞ በእኔ ምክንያት ነው። ከዚህ ሁሉ ነገር እናንተ ለኔ ያላችሁ ቦታ ይችበታለሁ እና ካስቀየምኳችሁ ሳይሆን አስቀየሚያችኋለሁ እና ይቅርታ እንድታረጉልኝ። ይቅርታ ምናምን ማለቱ ይቅርና እኔ ካንተ ምን እንደምፈልግ ታውቃለህ። አንተ ምን አይነት ቦታ ላይ እንድትሆን እንደምፈልግ ታውቃለህ። ምን አይነት ነገር እንዲኖር እንደምፈልግም ታውቃለህ። ግን
ድንገት ተቀይረ እንደዚህ አይነት ተራ ሰው ሆነ ሳገኘ ደግሞ በጣም የተናደድኩ ማድረግ ያለብኝ ነገር ነው ያደረኩትን ብዬ አስባለሁ። ከዚህ በፊትም ደግሞ አውርተንበታል። እንደዚህ አይነት ነገር አይደለም። ምንም አይነት ነገር ካሰብነው ነገር ወደ ኋላ የሚያስቀር ነገር ሊኖር አይገባም። አንተም ደግሞ የሆነ ትንሽ ነገር ተፈጠረ ብለህ ቶሎ ስሜታዊ መሆን የለብህም። በዛ ሰዓት ምን እየተሰማ እንዳለ ምናምን አላውቅም። የሆነ ነገር ገፋፍቶ ነው እኔን ነገር ልትወስን ያደረገው። ግን ደግሞ አንዳንዴ ከራሳችን በላይ ስለኛ የሚያውቀው ጓደኛችን ነው፣ አብሮን ያለን ሰው ነው። እኔ ምናልባት አይምሮዬ የተሳሳተ ነገር ሊነግረኝ ይችላል። ግን ደግሞ ጓደኛዬ የሆነ ነገር አይሆንም ካለኝ አይሆንም ብዬ ቶሎ ተዋለሁ እንጂ እንደዚህ ደረቀ ብዬ እናንተ አታስፈልጉኝም ከእናንተ በላይ የሆነ ሰው አስፈልጣለሁ ምናምን አይደለም። በሰዓቱ ብዙ ነገር መናገር ፈልጌ ብዙ ነገር ማድረግ ፈልጌ ነበር። ግን ደግሞ ዛሬ ላይ ይሄ እንደሚመጣ ማውቀው ነበር። በሰዓቱ መሳደብ አቅቶኝ አይደለም ወይ ሌላ ነገር ሌላ ያለው ነገር ማድረግ አቅቶኝ አይደለም። ግን ደግሞ በዛ ሰዓት የሆነ ነገር ብናገር ዛሬ ላይ እንደዚህ ኖርማል ሆነን አልኖርም አይደለ? የሆነ ጥሎ የሚያልፈው ነገር አለ። እንደዚህ አይነት ጠባሳ ደግሞ እንዲፈጠር አልፈልግም። አንተ ያረከውን ነገር አድርጋል፣ ችግር የለውም። ሌላም የተፈጠረ ከሌላ ሰውም ጋር የሆነ ነገር ሊሆን ይችላል። በመሀል የሆነ ነገር ተፈጥሮ ነበር እናንተ ማለት ያ ነገር ግን ክፍተት ሆኖ እንዲሰፋ መፍቀድ አልፈልግም ነው። ለዛም ነው ሌላ ነገር ማድረግ ያልፈለኩት። ግን ዋናው ነገር ምንድነው? አንተ ሳይረፍድ ስህተትህን ማወቅ ነው፣ ስህተትህን መረዳት ነው። በጣም እንዳስቀየምኳችሁ ስለገባኝም ነው ዛሬ በሚዲያ ፊት አብሶ እኔ እናንተ ረጅም ጊዜ የሆነን በመካከላችን የሆነ ክፍተት ተፈጥሮ ነበር። ያ ክፍተት ደግሞ ይሄ ነገር ሲፈጠር የባሰ እንዲሰፋ አድርጎታል። ያው ወንድም ለወንድም ይጣላል። ጓደኛሞች አይደለንም እኔና ቤኪ። ወንድምና ወንድም ነን ማለት መወለድ ቋንቋ ነው እስከሚባል ድረስ ማለት ነው። ሁሉ ነገራችን አንድ ነው። ተመሳሳይ ነገር እኔና እሱ ጋር ልታዩ ትችላላችሁ። ያ ነገር ደግሞ አላራራቀንም። ብንጣላም አንድ ቤት ውስጥ ነው ያለ ነው። በቃ የእናትና የአባት ልጅ ይመስል ማለት ነው። እና ፈጣሪ እናንተን ስለሰጠኝ ከልብ ከልብ አመሰግናለሁ። በመጀመሪያ ግን ይቅርታ እንድታደርጉልኝ እንፈልገው። ለመልካም ተግባር ለደካማው ጎኔ በጥሩ ቀን ሞገድ አግባብቶናል ዛምዶ ለያየነው መገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ወቀመጥም ያለበት ለሲላ ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ወቀመጥም ያለበት አመሰግናለሁ። አንባባልም ግን አንባባልም ግን በቃ ውስጤ ደስተኛ ስለሆነ ካልከው ነው ምን መጣ እና እንደዚህ እንድሆንም ያደረገኝ አንዳንዴ ያልሆናችሁትን ነገር ሆናችሁ ስትባሉ የምትሆኑት ነገር አታውቁምና እኔ ያልሆንኩትን ሆንኩ የሚባለው ነው ውስጤ ነው በጣም የተነካው። በጣም ውስጤ ተሰብሮ ነበር። ለእናንተ ላለመናገር በጣም በውስጤ ይዤው ነበረ። ሰው ሳያጠፋ እንደ ጥፋተኝነት መቁጠር ትልቅ ከባድ ነገር ነው። የቆጠረው ሰው ሳይሆን የተቆጠረው ሰው ነው በጣም የሚሰማው። በጣም አዘኑ ከባድ ነው። በቃ ዲፕሬሽን ውስጥ ነው የምትገቡት ምናምን። ያ ነገር ወደ እልህ ውስጥ አስገባኝ እና በእልህ ተነሳስቼ ብዙ ነገር አደረኩኝ እና ጓደኞቼ ሊያሳጣኝ የሚችል ነገሮችን ማድረግ ነበረ። ግን ከዚህ ሁሉ ነገር ውስጥ እኔን በደንብ ስለሚያውቁኝ እኔ እነሱን በደንብ ስለማውቃቸው አልተለያየንም እና አንወይት እና ወንድሞቼ የምትረዱኝ ከመጀመሪያው ጀምሮ ካነጋገራችሁ ጀምሮ የሆነ ነገርማ ሆነህ ነው እንጂ አንተ ከራስህ ጋር አይደለም እያላችሁ በጣም ብዙ ነገሮች አውርታችሁኛል እና ለዚህ ነገር ያገባለ አይ እቀጣላችኋለሁ። ምስኪን ፊቱን ያሳዝን እና በጥፊ ብንመታው እየወጣ ያለው ሲሞ ይጠፋ ይረግፋል። እነዚህ ጢሞች ይረግፋሉ። በጥፊ ብንመታ ያንተ ነው ማን አንተ ነው የምትመታ? እሱ ከመታኝ ይበቅልልኛል። አረፏ
እኔ ልጅ እኮ ነኝ ገና 17 ዓመት። እቺ ምንድነው ሲገለበጥ የ17 ዓመት ልጅ እና ወንድሞቼ በቃ በጣም ነው የምወዳችሁ። ተመልካቾችም በጣም ብዙዎቻችሁን አስቀይሜያችኋለሁ። ከመቀመጫዬ ብድግ ከወገቤ ጎንበስ ብዬ ይቅርታ ጠይቃችኋለሁ። በጣም አመሰግናለሁ ስለተረዳችሁኝ፣ ስላወቃችሁኝ፣ ካጠገቤ ስላላችሁ በጣም አመሰግናለሁ። ስላስቀየምኳችሁ በትልቁ ይቅርታ እና እወዳችኋለሁ። እኔ እዚህ ጋር መናገር የምፈልገው ነገር ማለት ነው ምንም ቢሆን ምንም ማለት ነው ቤተሰቦች፣ የእውነት ሁሌ እንደምለው ለውሳኔ ምንም ቢፈጠር ምንም አንቸኩል። ምንም ማለት ነው ማለት የሆነ ሁኔታዎች እንድንወስን ያስገድዱናል፣ ግን ስሜታዊ ሆነን የምናደርገው ነገር በኋላ ላይ በጣም ትልቅ ዋጋ ነው የሚያስከፍለው። የእውነቴን ነው የምላችሁ። ሜቢ ማርክ ነገሮች ብዙ ሳይረዝሙ ሩቅ ሳይሄድ ተረድቶት ሊሆን ይችላል፣ ግን ደግሞ በስሜታዊነት ብዙ ጥፋቶች የምናጠፋ ሰዎች አሉ። የሆነ በስሜታዊ የምንወስነው ውሳኔ እኛ አይደለን፣ ሰውነታችን ውስጥ ያለው ሌላ ማንነት ነው ያንን ውሳኔ የሚወስነው። ከኛ ውጪ የሆነ እኛ ማንቆጣጠረው ማናቀው ከየት እንደመጣ ማናቀው ሰው የለም ተነስቶ የሆነ ውሳኔ የሚወስነው ስሜታዊ ስሜት። ግን ያን ነገር ደግሞ ስህተት እንደሆነ የምንረዳው መቼ ነው? ከዛ ስሜት ስንወጣ ስንረጋጋ፣ ወደ ማንነታችን ስንመለስ እንረዳዋለን። እና ምንም ነገር ቢሆን ቶሎ ባንወስን ደስ ይለኛል። እኔ ሁሌ ነው የምናገረው እንደዚህ አይነት ነገር። ግን ዛሬ ማረፈደም ቶሎ እንትን ብላል። አረፈደም ማሳከችዋለሁ። ዋናው ነገር ግን ደግሞ ከምንም በላይ ትልቁ ነገር ምንድነው? እኔንም ተወኝ፣ ይሄንንም ተወኝ፣ እኛን ተወኝ። ለምን ደምጣችሁ? አንተ ማለት ነው አልተዋችሁም። ተወን፣ አልተዋችሁም። ከዚህ በኋላ ተወን ምናምን እንዳሰሙ ሶስታችን እኛ ምናምን አይደለም። እኛ እርስ በርስ እንረዳዳለን። ለእና ሳስብ እኔ ብዬ ነው ማስበው። ለማርክም ሳስብ እኔ ብዬ ነው እንድታስቡ ፈልገው ነገር ደግሞ እንደዛ እኮ ሶስታችንም አንድ ነን። እንዴ ስትንታይ ምናምን ሶስት እንመስላለና ሁለት ልጆች አሉ ማለት ነው። አንድ ነን ግን በዚህ ነገር ደግሞ እዚህ ጋር ቆመ ነው ነገር በዚህ ነገር ምንድነው ሌላ ነገር ልቀሰቅስ ነው አይደለም። ልቀሰቅስ ምናምን ሳይሆን በዚህ ነገር በጣም ያስከፋሃል፣ ያስደበርከው፣ ያስቀየምከው፣ ያሳዘንከው፣ የጎዳው ጨምር ኧረ ብዙ ነገር ብዙ የመታው፣ የጠፈጠፍከው፣ የገደልከው ነፍሱን ሰባተኛ ሰማይ ያደረሰው ሌላ አስረግጥ የነገርከው እና ቤተሰቦቼ ቤተሰቦቼ የለም። አሁን ነው መመታ አሁን እመታለሁ እና ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት እንደዚህ እኛ ራሳችን ወፈፍ እንዴ አይደለም። በጣም ልብህ ያውቃል ሳልናገረው ይል ሳላወራው ልብህ ያውቃልና ያንን ሰው ደግሞ እጅግ በጣም ትልቅ ይቅርታ እንጠይቃለን። እሺ እጠይቃለሁ። ታውቃለህ እኔ እንዲህ ብዬ አልነግርም። አይ ይቅርታ እኮ መጠየቅ ትልቅነት ነው። ባይዚ አሁን ይቅርታ ጠይቃለሁ። አስቀይሜያታለሁ ብዬ ማሰበውም ደግሞ ቤዚ ነው። እና ካስቀየምኩሽ ባለሽበት ቦታ ሰላም ሆኜ እሺ እና ታረጋለች ተወኛ ራሳችን ነገሩን እናመቻቻለን። በቃ ይቅርታ ለመጠየቅ ኖርማል ነው ቤተሰብ እና ቤዚዬ በዚህ አጋጣሚ ይቅርታ እንዳትሉ እሺ በቃል ብቻ ይቅርታ እና ታራ በብሉቱዝ በዋይፋይ እንዲደርሳት ነው። ይደርሳታል እኮ የለም ዝም በል። ኧረ በፖስታዊ ደብዳቤ አትልክም፣ በፈረስ አልልክም። በቃ እንደዛ አይቻልም ቤተሰብ። አሁን ላይ ያስቀየምኳቸውን እሺ እና አይደለም ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ሞቀምጥም ያለበት እዚህ ጓደኝነት
አስጨነቃችሁኝ እኮ። አሁን እኔ እንትን ምግብ መብላት አቁሜያለሁ። አሁን እንድታበሉኝ እፈልጋለሁ። ወደ ቀልብ እኮ ፍስክ ሰዓት አይደለም ጾም ነው። ምንድነው አንተ? ለአንተ ጾም ነው። እስከ 12 ሰዓት ትጾማለህ። እናፈጥራለን። እስከ አፍጥር ነው። እኛ ጾም እና ቤተሰቦች ሰዎች የኛ ጾም ለየት ይላል። ሁለቱም ኮምባይን በማድረግ ሁለቱም ማለት ነው። ቤተሰብ 12 ሰዓት ነው የምንጾመው። አብለው ነው የሚጠብቁት ምግቡን ሰዓቱ እስኪደርስ ድረስ። ሰው በእንጀራና በውሃ አይኖርም ይላል መጽሐፉ። እኔ ግን እኖራለሁ። እኔ በጸሎት ነው የምኖረው። በጸሎት በእግዚአብሔር ጸሎት የቸሩ መድኃኒዓለም እና ቤተሰቦቼ ከልብ አመሰግናለሁ ስለተረዳችሁኝም ደግሞ እኔ እንትኖች አሁን ምን ልጋብዛችሁ? ደስ ያላችሁ ነገር ሙዚቃ አንዴ ጥፋተኝን በአንተ ምክንያት 84 ሙዚቃዎችን ጠልተናል፣ አስጠልቶናል። አንዴ ጥፋተኝነት